እንዳትሰቃዩ በአንዳንድ ነገር። አለማወቅ ነው የሚያሰቃየን ታውቃላችሁ። አለማወቅ ስለማናቅ ሰይጣን ይመጣና ባላወክበት በኩል ነው ግራውንድ የሚያደርገው። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። የሰው ልጅን በሙሉ ጠፍሮ የያዘ ኃጢአት አስቆጣው እግዚአብሔርን። የበደለው ሰው ነው። መላእክት አይቶ ያቀም እግዚአብሔርን። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ከኛ እኩል ነው ያዩት። ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው እየተሰቃየ። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶል። በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ይህንን ማድረግ የቻለው ማን ነው? ክርስቶስ በመስቀል ላይ የሰራው ሥራ። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። የኢየሱስ ደም አጸደቀኝ፣ ከእግዚአብሔር ቁጣ አዳነኝ። እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል። ድነሃል። በምን? በክርስቶስ ደም። እግዚአብሔር ለምንድን የተቆጣው? ጠልቶን ነው? አይደለም። ኃጢአት እና ኃጢአትን ላስወግደው ምን መንገድ አለ? ልጄን በደሙ አጸድቃቸዋል። ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶልኝ። እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በምሰራው በምታገለው አይደለም። ኢየሱስ በሰራው ስራ በእግዚአብሔር ጽድቅ ፊት የምቆምበት አቅሜ ብቃቴ የኢየሱስ ደም ነው። ማንም ተጠግቶት የማያውቅም ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን። የኢየሱስ ደም ስላለፈውም ስለአሁኑም ስለ ወደፊቱም ኃጢአት ነው የፈሰሰው። የጌታ ስም የተመሰገነ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ስለ እናንተም እንደ ሁል ጊዜ ሁሉ ጌታን እጅግ አድርጌ አመሰግናለሁ። የዕብራውያን ቸርች አይ ቲንክ ትንሽ ያዝ ያደርጋቸዋል። ዕብራውያን ስለሆኑ የክህነት ስርዓትና አገልግሎቱን ስለሚያውቁት። ከዛስ እንዴት ሆነ? ደሙስ የቀረበው መስዋዕት ለእግዚአብሔር ነው። ለእኔ ሲል ነው ግን ያቀረበው፣ ስለ እኔ ነው። ተክቶኝ ነው ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጅ ደጁን ነው ሲያነጻ የኖረው። ደጅ ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለ እኔን ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ በመስዋዕትነት የቀረበ የኢየሱስ ደም ያኛው ያንን ማረክ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ስራ ህሊናዬን ሊያነጻኝ እንዴት አይችልም ሊያነጻኝ? ያኛው በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጅ ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝም? ህሊናችን በክርስቶስ ደም ተቀድሷል። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው እየተሰቃየ። ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ስራ ህሊናህን መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝን ህሊናቸውን ከሞተ ስራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋል። ክብር ለኢየሱስ ይሁን። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈውም ስለአሁኑም ስለ ወደፊቱም ኃጢአት ነው የፈሰሰው። ፓስት ያለፈ አይደለም፣ ስለአሁንም ስለ ወደፊትም። በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ ነው። በድሉ የሚል ዋስትና እየሰጧቸው አይደለም አይደል? እሱን አናወራም እዚህ ቤት። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። ከሞተ ስራ ህሊናን የሚቀድስ አንድ ቃል አለ። ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው።
የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲህ አለ፣ በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለው ማን ነው? ክርስቶስ በመስቀል ላይ የሰራው ስራ። ክብር ለኢየሱስ ይሁን። ሮሜ 5:9 አሁን አይደል የሚለው በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? ምን አይነት ቃል! አሁን በደሙ ከጸደቅን የክርስቶስ ደም አጽድቆናል። በደሙ ከጸደቅን በክርስቶስ ደም ጸድቀን ጻድቃን ነን። እየታበይን አይደለም፣ መጽሐፍ ቅዱስ ነው የሚለው። አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የኢየሱስ ደም ከምን አዳነን የሚለው? ከእግዚአብሔር ቁጣ አዳነን። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። አሁን እግዚአብሔር ሲያየን ተቆጥቶ አይደለም፣ ልጆቼ ለምን? የክርስቶስ ደም አጽድቆናል። አሁን በደሙ ከጸደቅን አም ጀስቲፋይድ አለ ጳውሎስ። እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል ጳውሎስ። ድነሃል። በምን? በክርስቶስ ደም። እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምን የተቆጣው? ጠልቶን ነው አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። ኃጢአት እግዚአብሔርን መካድ እዛ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት። ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት። አስቆጣው እግዚአብሔርን። የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን እልካለሁ፣ በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። ያው ሮሜ 5:9 ሌላ አንድ ጥቅስ ላስነብባችሁ። ኤፌሶን ላይ ምዕራፍ 1 ቁጥር 7 በደሙ ምንድን ነው የሚለው? ነፃ ያወጣችሁት የተዋጃችሁት እርሱም የኃጢአት ስርየት ተገኝቷል በኢየሱስ ደም። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። እግዚአብሔር ኃጢአትን ይቅር አለ በክርስቶስ ደም። የኃጢአት ስርየት ፎርጊቭነስ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ፣ ይቅር አለ። የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶልኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ፣ ተቀድሼ ጸድቄ ይቅር ተብዬ። ፎርጊቭነስ የኃጢአትን ስርየት በጣም ፓወርፉል ነው ኢየሱስ ደም። በጣም እንዳትሰቃዩ በአንዳንድ ነገር። አለማወቅ ነው የሚያሰቃየን። ታውቃላችሁ፣ አለማወቅ ስለማናቅ ሰይጣን ይመጣና ባላወክበት በኩል ነው ግራውንድ የሚያደርገው። አታውቅማ። ይመጣን አንተ ኃጢአተኛ ሲል ጥቅስ ይመጣልና ልቡን እየደቃ የሚል ከዛ እንዴ የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በመሰራው በመታገለው አይደለም። ኢየሱስ በሰራው ስራ ነው። የተከፈለ ክፍያ አለ። የዚህ ደብዳቤ ጸሐፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት እንዲሚከድ መክደኛ አይደለም፣ ማስወገጃ። እግዚአብሔር ቅዱስ የሚያረግ ደም አገኘ፣ የሚያነጻ በፊቱ የሚያቆም። ክብር ለኢየሱስ ይሁን። ብሉይ ኪዳን ድሮ ባይዘው መሪያቸዋለሁ ሂዱ ይላል። ሰዎቹ አይመጡም ፊቱ። ለምን? ሸፍኗቸው ነው። አሁን ውስጥ ነን ያለነው። ቅድስናው ፊት ነው የቆምነው። የእግዚአብሔር ቅድስና ፊት ኢምፖሲብል አይቻልም። የኢየሱስ ደም ነው በቃ። ጳውሎስ እንዴት ተኩራርቶ መሰለ የሚያወራው። ስለ ሌላ ነገር ሊሸማቀቅ ይችላል። ባይዘው ጳውሎስ ስለ ራስ አውራ ብትለው አለኮ በጣም ትልቅ ሰው ነው። ግን እያፈርኩ ይሄንን እናገራለሁ ይላል። ስለ ራሱ እያፈርኩ
እናንተ ሰነፍ ትታገሳላችሁ። እንደው እንደ ሰነፍ አወራለሁ ይላል ስለ ራሱ። ስለ ኢየሱስ ጠይቀው እስቲ። ማንም ትምክቴን ከሚወስድብኝ ሞት ይሻለኛል የሚል አያስነካህም። ለምን? በእግዚአብሔር ቤት ለዘላለም እምኖርበት ድፍረቴ የኢየሱስ ደም ነው። በእግዚአብሔር ጽድቅ ፊት ምቆምበት አቅሜ ብቃቴ የኢየሱስ ደም ነው። አማላጅ የማያስፈልገ ሌላ ነው። ለዛ ነው ሌላ አያስፈልገኝም። ኢየሱስ ኦሬዲ ሰርቶ ጨረሰ። ማንም ይገባው መሃል ላይ ከዚህ በኋላ ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔ ሊለኝ እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔርን። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ነው። ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየኸው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። የት ሄደ? ትጠፋለህ። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ ነው። ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመ። የኢየሱስ ደም ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም። ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን፣ አቻልን፣ አክሰስ ተደረገ። እግዚአብሔር ባለፈው 15 ቀን ነግሬያቸዋለሁ። በቃ ተቻለ። ኢትስ ኦል አባውት አክሰስ። ኒው ቴስታመንት አክሰስ ተደረገ። እግዚአብሔር ቅድስተ ቅዱሳን ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባ ነው። ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም፣ እዛው ነው የቀረው። እኛንስ ኑ ነው ያለን። እና ድሮ በዓመት አንዴ ሊቀ ካህን ይገባል። ዘንድሮ ግርድ ብለን የገባ ነው በሙሉ። ምንም ደጃ የለም። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም አይቻልም። ማንም ሊከሰን አይችልም። እመካለሁ። ታውቃላችሁ፣ እንኳን ክርስቲያን ሆንኩ፣ እንኳን ወንጌል ገባኝ፣ በእውነት እንኳን ስለ ኢየሱስ ብቻ የምናወራ ሆነን ከዚህ ጫው ምን ይወራል? እስቲ በእውነት እኮ ነው የምነግራችሁ። አሁን እናንተ ነው ብድግ አድርጌ እንደናንተ ያለ የለም ብላችሁ ምን ይሰራላችሁ? አለ እናንተ አይነት ኢትዮጵያ ውስጥ 130 ሚሊዮን ጠየም ያለ ዓለም ላይ 9 ቢሊዮን አካባቢ እንደርሳለን አሉ ከተወሰነ ዓመት በኋላ። አለ አንድ አይነት ነን ሁላችንም። ኢየሱስስ ወደር የለውም፣ አይነት የለውም። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል፣ ይችላል፣ ተችሎታል። የኃጢአት ስርየት በክርስቶስ ደም በኩል ተገኘ፣ ቤዛነት ተገኘ። ጳውሎስ አሁን በቃ ፈልጋለሁ አይደለም ያለው፣ አገኘን አለ እና አላማትርም፣ አልንከራተትም፣ አልንቀሸቀሽ፣ አልቅበዘበዝም። የክርስቶስ መስቀል አካባቢ ነው መቆየው። እኛ እንደ ቤተ ክርስቲያን ሁሌ እንለዋለን እንጂ እኮ የቤተ ክርስቲያን አይደል፣ የዩኒቨርሳል ቸርች እኮ ንግግሯ፣ ጩኸቷ፣ ድምጿ፣ ስብከቷ፣ ኑሮዋ የመኖር ምክንያት፣ መሞትም ካለ የመሞቻ ምክንያት አይደል። እኛ ግን የተሰቀለውን ክርስቶስን እንሰብክ። ለምንድን ነው የሚሉት? ይሄ ሁሉ ስራ የተሰራው እዛ ላይ ነው። የተሰቀለው ክርስቶስ ነው። ደሙ የፈሰሰው እኮ እዛ ጋር። የተወለደው ግን ለመሞት ነው። አፍተር ኦል ኢንካርኔሽኑን ካወራው ኢትስ ኦል አባውት ክሩሲፊክሽን። ስጋ ለበሰ ካልኩኝ መስቀል ላይ ሊሞት ነው ሰው የሆነው እንጂ ሰውኜ ሊዮ ብሎ አይደለም ሰው የሆነው። እስቲ ምን ይመስላል ኑሮ ብሎ አይደለም እኮ ሰው የሆነው። እኔ ያለውበት መጥቶ ያለበት ይዞ ለመሄድ አሁን ሰማዩ ነው ኑ ቢል አይቻልማ። ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት። አትላቀቀውም። ስለዚህ ኢየሱስ መጣ፣ ራሱ ገንጥሎ ነው እንዲህ ንቅል አደረገ እንጂ ግራቪቲው ቀላል እንዳይመስል 9.8 ሲን አትችለውም። ባይዘው በቃ ከዛሬ ጀምሮ ያልክ ቀን ይብስባል። ኢየሱስ ስትል ነው ንቅል ያደረገ። አይ ሁለንተና ሰማያዊ ሲሆን ግራቪቲ ራሱ ሳይንስ አያረጋም። አየር ላይ ነው የምትንሳፈፈው። የተሰቀለው የሁሉ ነገር መካከለኛ፣ የመከበራችን
መካከለኛው መሰቀሉ። ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ ነው። የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ ነው። በፍጹም ሌላ ነገር አናወራም። ለምን ነው አናወራ? የለም እግዚአብሔር ያከበረው ይሄንን ነው። ተናገሩልኝ ያለው መጽሐፍት ሁሉ የሚያወራው ስለዚህ ነው። አጠገብ ያሉትን እነ ጴጥሮስን ገንዘብ ያረጋቸው ሞቶ ነው። ባይዘው 3 ዓመት ተኩል አብረን ተምርሃል፣ በቃ ከዚህ በኋላ ከኔ ጋር አይደለም ያለ ጉዳም ተምሯል። አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘቡን አብረው አሳልፈው የኢየሱስ ደም። ክብር ለእግዚአብሔር ይሁን።